እንደዛ አታካብደው እንዴ አንዴ ሆኖ ነገር እኮ ሆኗል አሁን ያለውበት ሰዓት ቢገባሽ ለይኩን ያጸናኛል ብለሽ ንጋት ልጅ ነበር ለምን ሁሉ ውስጤ ሲያዝን ይሰማኛል ታውቂያለሽ አንዳንዴ አንቺ ላይ በለኩስኩት እሳት ጋሼም አብሮ መብሰላቸው ያንገበግበኛል ምን ላርግሽ በህይወቴ ምንም ሳልሆን የቀረው ሴት ነኝ አሁን ምን እንደቀረኝ ታውቂያለሽ ገንዘብ ኮን የምትፈልጊ የፈለግሽውን ያህል ገንዘብ ልስጥሽ እባክሽን ተነሺ እንዴ ሰበይ ነው ምን ይላል እባክሽን አምራ እባክሽ እሺ በይኝ ካለብዛ በፍጹም ከግሽ ጋር ልነሳ እባክሽን አምራ እንዴ ታይማ ወይዘሮ ዝናሽ በፍጹም ከግርሽ ላይ አልነሳም ሐናልዬ ይቅርታ አድርጊልኝ እያለቻት ትገኛለች አምናለም ከፈለሽ ለምን እዚሁ አታድሪም ባትነሺ እኔ ምን ጨነቀኝ ይቅርታ ግን አላደርግልሽም የምልሽን ሁሉ ማድረግ አለብሽ እያለቻት ትገኛለች ሰላም ሰላም የኔ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ ይብዛላችሁ እያልኩኝ እንዴት ናችሁልኝ ሁሉ ሰላም ጌታ ይመስገን እኔ ጋር ሁሉ ሰላም ነው ቀጣዩን ክፍል ይዤ ቀርብ ያለውኝ እንግዲህ ያለፈው ክፍል ላይ ኑሃሚ ተደብድቦ እንግዲህ ወደ ቤት እንደመጣና እግሮቹን እየታሸ ያለ ነበረ ያበቃው ዛሬ ላይም እግሮቹን እንደምንም ብላ እናናም በደንብ ካሸችው በኋላ እየጮኸም ቢሆን እግሮቹን አሁን ላይ ምንም አይለውም ተሽሎታል ማለት ነው ሆኖም ወደ ሜዳ ላይ እየተጫወቱና እየቆይታም እያደረጉ ነበረ የኑሃሚ አባት አሁን ላይ ድኖ ወደ ቤት ተመልሷል ከሕክምና ሲመለስም ያሰበው ሁሉ አልገጠመውም ሆኖም አቶ ሌኩ ደውዬላት ነበረ እኔ መጀመሪያ ላይ አቶ ሌኩን ነበር ማግኘት የምፈልገው አቶ ሌኩን ግን አሁን ላይ እዚህ ጋር የለም ስልክም ስደውልለት ደጋግሜ ደውዬለት ነበረ ሊያነሳልኝ አልቻለም አቶ ሌኩን ምን ሆኖ ነው እንደዚህ ሆነው እኔ ከሄድኩ በኋላ የተፈጠረ ነገር ምን አዲስ ነገር አለ ብሎ ይጠይቃታል እሱም ሲጠይቃት እንዴ ኑሃሚ ያልነገረችም ወይ እስ ምን ተብሎ ይነገራል ቆይ እስቲ የምትበላውን ምግብ ላምጣልህና የምነግርህ ይሆናል ትለዋለች እሱም እሺ በቃ አምጪልኝ ካለ በኋላ ይሄን ያህል አቶ ሌኩ ምን ሆኖ ነው ምንስ ቢገጥመው ነው እንደዚህ የጨከነው እንዴትስ እኔን ለማየት አልቻለም እኔ ሸክሙን ሁሉ ብሸከምለት ደስ ይለኛል እያለ ምግብም ከቀረበበት በኋላ ዝናሽ ያደረገችውን ሁሉ ስትነግረው ነበረ ዝናሽም ያምናንን ልጅ እንደገደለች አቶ ሌኩም በዛ እንዳዘነ ሁሉንም ነገር ታስረዳዋለች ለምንድነው እንደዚህ በሩን ዘግቶ እንዲቀመጥ ካዳ ያደረገው መቼም ቀሚስ የለበሰች ናት ብሎ ሴት ናት ብሎ ግን ያገባት ሴጣን ናት በዛ የተነሳ ነው እስቲ አቶ ሌኩን ወደዚህ እንዲመጣ አደርገዋለሁ አቶ ሌኩን ወደዚህ ከመጣ በኋላ ያለውን ነገር በተረጋጋና እሱም አየር እንዲወስድ እዚህ እንዲመጣ አድርጌ ታየዋለህ ትለዋለች የኑሃሚ አባት እሺ በቃ በማለትም ሌኩንን ወደ ቤት እንዲመጣ እንድታደርገው ይስማማሉ ሆኖም የሌኩ ነገር ሰላም አሳጥቶታል እንዴት ሌኩ እንደዚህ ሊሆን ይችላል እያለ ነው ወይዘሮ ዝናሽም እንግዲህ አዙሪልኝ እያለቻት ሐምላል ትገኛለች እሷም በፍጹም ይሄንን ነገር አላደርግም ይሄንን ከማደርግ ሞቴን እመርጣለሁ እያለች እሱንም እያለቀሰች ወደ አቶ ሌኩን ክፍል ትገባለች የአቶ ሌኩንም ክፍል ከገባች በኋላ እያለቀሰች ስትጠጋው ምን እየሆንሽ ነው ያለሽው እያለ እንግዲህ እንደሰማችሁት ሲናገራት ነበረ አቶ ሌኩን ያጽናናኛል ብለሽ እንዳትጠብቂ መግደል ያለብኝን ትቼ መግደል የሌለብኝን ገድዬ እስር ቤትን ሸሽቼ ግን የህሊና እስር ቤት ገብቻለሁ አንቺ የማገጥሽው ያለ ምንም ያላደረገውን ሰው ገደልኩት አሁን ምን ይለኛል ልጄስ ምንስ ይሰማዋል እኔስ እስከመቼ ነው እንደዚህ የምሆነው አቶ ሌኩን ያጽናናኛል ብለሽ ወደኔ እንዳስመጪ ወደኔ እንዳስቀርቢ እያላትም ይገኛል እሷም
እባክህ ሁሉንም ነገር ተውና ወደ መጀመሪያ ተመልሰን የመጀመሪያ ህይወታችንን እንኑር ብላ ትለዋለች። አንቺ ምንም አልሆንሽም፣ ጥፋተኛዋ እያለሽ እሱን ገደልኩት ብሎ ሲላት አሁን ዞር በይልኝ ካጠገቤ ጋር እኔ በአሁን ላይ ምን ነገር እያሰብኩና ምን ውስጥ እንዳለው ብታቂ ኖሮ አቶ ሌኩን ያጽናናኛል ብለሽ ወደ እኔ አትመጭም ነበረ ብሎ ይላታል። እሷም እሺ በማለትም ተነስታ ካጠገቡ ጋር ትሄዳለች። እሷም ካጠገቡ ጋር እንደሄደች ሐምላንም ያልኩሽን ነገር ምን ያደረግሽልኝ ብላ ትላታለች። እሷም እባክሽን ተይኝ፣ እኔ ድርጅቱን ከማዞርልሽ ሞቴን እመርጣለሁ። እኔ ሌላ ነገር ምንም ነገር የለኝም፣ ምን ሆናለሁ? አምላን ግን እኔ አብጄ ሜዳ ላይ እንድወጣ ነው ወይ የምትፈልጊው እያለቻት ትላለች። እሷም አይ እንደዛ አይደለም፣ እንደዛ ላደርግ ሳይሆን ይሄ ቤትም ያንቺ ነው ብላ ትላታለች። ድርጅቱም እኮ ምንም አይደለም ያለው ድርጅት በጣም ትንሽዬ ነው፣ ስለዚህ ምንም አይጠቅምሽም ብላ ትላታለች። እሷም እኔ ይጠቅመኛል፣ አንቺ 10% ነው ስትላት 20% የት አድርገሽ ነው ብላ ትላታለች። ብላ ስትደነግጥ እንዴ ከዛም በላይ ሊሆን ይችላል፣ እኔ እያንዳንዱን ሚስጥሩን አውቃለሁ፣ ልጅሽ እኮ ባሌ መሆኑን እንዳትረሺ ብላ ትላታለች። እሷም አውቃለሁኝ ምንድነው ታዲያ ብላ ስትላት ያንቺ 30% ነው፣ ያቶ ሌኩን 45፣ የሚ 25 ብላ ትነግራታለች። ይሄንን ሁሉ እንዴት አወቅሽ? አንተ ማሚ ገደልከኝ አንተ እያለ እያለች እየተናደደችም ትገኛለች። ሆኖም ይሄንን የማታደርጊ ከሆነ እወቂ ትንሽ ጊዜ ነው የምሰጥሽ ብላ ትላታለች። እሷም እሺ በማለትም ካለቻት በኋላ አሁንም ሳሎን ላይ እንደተቀመጠች እንዴት አደረግሽ ካዲያ ብላ ስትላትም እኔ በጣም የሚያሳዝነኝ አቶ ሌኩ ነው፣ ላንቺ በለኮስኩት እሱ እየተጎዳ ያለው ብላ ትላታለች። ወይዘሮ ዝናሽም ተመለስና አንቺ ለሰውስ ታዝኛለሽ ወይ? ለሰውስ አዝነሽ ታውቂያለሽ ወይ? እንዴት ነው ለሰው የምታዝኙ ብላ ስትጠይቃት እኔ በጣም ነው ለሰው የማዝነው፣ አቶ ሌኩ ካለ ጥፋቱ እንደዚህ አይነት ነገር ውስጥ በመግባቱም ትላታለች። እሷም ለሱ የምታዝኝ ከሆነ በቃ ተይልኝ ትላታለች። እኔ የጠየኩት የአቶ ሌኩንን ሳይሆን ያንቺን ነው እንጂ የአቶ ሌኩንን አይደለም የጠየኩትም በማለትም ትመልስላታለች። እሷም እንደዛ እያለቻት እባክሽን ተይኝ፣ ገንዘብ የምትፈልጊ ከሆነ ጠይቂኝ እያለቻት ትገኛለች። ሐምላንም ልትፋታት አልቻለችም። ኑሐሚንም እንግዲህ አባቷ ድኖ እንደመጣ ሰምቷልና ደውላ ስታወራውም እሱም እጅግ እንዳሰነ በአቶ ሌኩ ይነግራታል። እሷም እያለቀሰች ነበረ። እናናይም ለምንድነው የምታለቅሽው? በያምጩ ስልኩን ብላ ስልኩን ተቀብላም እያወራቻት ነበረ። እንግዲህ ዛሬ ላይ ደግሞ ተጠልፋለች ማለት ነው። የተጠለፈችውንም ቪዲዮ የማሳያችሁ ይሆናል። እስከ መጨረሻ ተከታተሉት። ማልፈልክ የነገርኩ መስሎኝ፣ ግን እኮ ካላወራን ምንም መፍትሄ ላይ እንኳን መድረሳችን። እመነኝ፣ ብናወራ እንኳን ምንም አይነት መፍትሄ የለውም። እኔ ለሆነሽ ቆይ ምን እንደመሆን ነው የምትጠጋኝ? እንደ በርደሽ መስኮቱን ልዝጋልሽ ልበልሽ? እዛ እንደለመደብህ ሂድና እንድትረሳ ነው ማደርግህ እንጂ ሊሆን አይችልም። አይገርምሽም? ምናልባት ሁሉ ትሆናለች አይደል? ልጃቸው ነው። ዲኤንኤ ምርመራውም እንዳያችሁት መጥቷል። እንግዲህ አቶ ሌኩንም አውራኝ ምንድነው የሆንከው ብሎ የኑሐሚ አባት ሲጠይቀው አይ እኔ ምንም ነገር ማውራት አልፈልግም እያለው ይገኛል። እሱንም ለምንድነው ካላወራን እኮ መፍትሄ ማግኘት አትችልም ብሎ ሲጠይቀውም አይ እሱን ተው ብሎ ይለዋል። የዝናሽንም ስም ሲያነሳበት የሷን ስም ሳናነሳ ብናወራ እያለው ይገኛል።
እንግዲህ ዲኤንኤ ውጤቱ ደግሞ የነሱ ልጅ እንዳልሆነ የነዝናሽ ልጅና የአቶ ሌኩ ልጅ እንዳልሆነ እየታወቀ ይሆናል። ትልቁ ሚስጥር ዛሬ ላይ ወጥቷል። እሷም ምናልባት ኤሚ ላትሆን ትችላለች እንጂ እንዴት እሱ የነሱ ልጅ አይሆንም እያለች እንግዲህ እንዳያችሁት አምላም እጅግ ደንግጧ ትገኛለች። እንዴት ነው እንዲህ የሚሆነው እያለችው ነው። እሱም አሁን ላይ ደግሞ አምላ ሁሉንም ነገር እያወጣች ነው። እንግዲህ አሁን አጥብቀህ ያዛት። እኔ እንደገባውኝ አንተም እንደኔ አይምሮን ተጠቅመ ወደ እጅህ አስገባት። ድርጅትም አላት 25% እያለችው ትገኛለች። አይሚ ይሄን ያህል ካላት አንተ አስገባት ትላለች። እንግዲህ እሱም በአሁን ላይ እያስፈራራት የሚጠቀመው በዛ ላይም ደግሞ የዳጊንንም ዲኤንኤ ምርመራ ልኮታል። ማን ይሆን ወንድማማቾች የሚሆኑትን የሚለውን በኋላ ሲመጣ የምናረጋግጥ ይሆናል። አሁን የምትሰጪኝን ገንዘብ ስጪኝ እያላት ይገኛል። እንግዲህ አምላን እንዳያቻት እጅግ ደንግጧለች። ይሄ ነገር ለዚህ ነው እንዴ ድርጅቱ ለሱ ያልተሰጠው? ለምንድነው ድርጅቱ ያልተሰጠውን ብላ ወይዘሮ ዝናሽን ስትጠይቃት ነበረ። ለሁሉም አከፋፍላችኋል፣ ለሱ ግን ለምንድነው ያልተሰጠው? ይሄንንም እንድትነግሪኝ ይፈልጋለሁ እያለቻት ነበር። ከቤትም ልወጣ ስለሆነ ቀጠሮ ስላለኝ ብር በአካውንቴ ውስጥ የተወሰነ ብር አስገቢልኝ ብላ ትላታለች። ወይዘሮ ዝናሽም ድርጅቱን ትተሽና ሐሳብሽን ቀይረሽ ነው ወይ ብሩን የማስገባልሽ ወይስ ምንድነው ብላ ስትላት እንደዛ ማለቴ ሳይሆን ካለሽ ፐርሰንቱን ብሩን እንድታስገቢ ነው የምፈልገው ብላ ትላታለች። እሷም እምየውንሽ ነው ያለሽው ምን አይነት ቀን ነው ካንቺ ጋር የተጣላሁት ብላ ትላታለች። በዚሁም አምላ ወደፊት እንደዚህ እንደምትል እያሰበች ነበረ። እንደዚህ ነው አሁን ገና ገብቶሻል እያለችም እያጨበጨበችላት ትገኛለች። አሁን ምንም ወሬ ምናምን አልፈልግም፣ ቀጥበይና ወደ አካውንቴ ውስጥ ብር አስገቢልኝ፣ እኔ የማገኘው ሰው ብር ያስፈልገዋል ብላ ትላታለች። እኔ ምንም አይነት ብር የለኝም ብላ ስትላትም ያላትንም ብር እየነገረቻትና ደግሞ እዚህ ጫወታ ውስጥ እኮ ልጅሽን አላስገባሁትም፣ አሁን በብር ብቻ ሳይሆን የምታግዝሽ በመከራም ማገዝ ስላለባት እሷንም አስገባታለሁ ትላታለች። ከልጄ ላይ ወረድ በይ ልጄን አትንኪብኝ ብላ ስትላትም ድርጅት ውስጥ 25% አላት አይደል ወይ ያንን እንድታግዝ እፈልጋለሁ። ዱባይ እየወሰድሽ እያዝናናሻት አልነበረም ወይ? ስለዚህ ብር አለሽ፣ እሷም አንቺም ሁሉንም ነገር ዋጋ ትከፍላላችሁ፣ እኔ አምላል አይደለሁም እያለችም እየነገረቻቸው ትገኛለች። እንግዲህ እንዳያችሁት ደግሞ አቶ ሌኩን ምንም ነገር ማውራት ፈቃደኛ አይደለም። የናኦሚም አባት ችግርን ሁሉ እጋፈጥልሃለሁ እሸከምልሃለሁ ቢለውም እሱ አይ ያረኩትን ነገር ብታውቅ ኖሮ ዛሬ የኔን መልካምነት አታወራም ነበር እያለ ብቻውን እያሰላሰለ ይገኛል። ሆኖም አቶ ሌኩ አሁን ላይ ትልቅ ጭንቀት ውስጥ የህሊና ችግር ውስጥ ነው ያለው። ቢያወራው ግን የሆነ ፍቺ ሊያገኝ ይችል ነበረ። እሱ ሆኖ ምንም ነገር ማውራት አልፈልግም እያለ ነው። ለምንድነው ሄደክ ኑሐሚን የማትጠይቃት? አያቷንም በዛው ታያለክ ወይም ደግሞ እሷ ለምን እዚህ አትመጣም እያለውም እየጠየቀው ይገኛል። እሱም በዚህ ሰዓት እንደዚህ አይነት ነገር ውስጥ ሆነ ገና ስለኛ ታስባለህ ወይ? እኔ ችግርን ንገረኝ ሲለው ስለሱ እኮ እንደማናወራ ተነጋግረናል፣ አሁን እሱን ተወው ብሎ ይለዋል። እሱም እጅግ በመጨነቅ ውስጥ ይገኛል። ቢያጽናናው ምንም ነገር ይዘው አልቻለም እና አቶ ሌኩን በዚህ አይነት ሁኔታ ውስጥ ይገኛሉ። ኑሐሚንም እንግዲህ አሁን ወደ ከተማ ለምን አንመለስም? ዳጊም ምን ውስጥ እንደገባ ይሄው እየተጨነቅን ያለነው፣ ስልኩም እስካሁን ድረስ እየሰራልን አይደለም። ስለዚህ ወደ ቤት ተመልሰን ሁሉንም ነገር ካስተካከልን በኋላ ተመልሰን እንመጣለን ብትለውም አይ አሁን ላይ እኮ ከማዬና
ከአምላክ ትንሽ ስርቅ ሰላሜን አግኝቻለሁ። ስለዚህ ለተወሰነ ጊዜ እዚህ መቀመጥ እፈልጋለሁ ብሎ ይላታል። አይ እዚህ ከምትቀመጥ አሁን ብንሄድ ይሻላል ብላ ስትለውም ግን አንድ ነገር ልንገር ትለዋለች። አምላን አንተ እንደምታስባት ሴት አይደለችም። አምላን ለጥቅም ነው የቀረበች። በጣም መጥፎ ነገር አለ ስትል የምታውቂው ነገር ካለ ንገሪኝ ብሎ ሲላትም አይ ከዚህ በላይ ምንም ነገር አልነግርህም፣ በኋላ ላይ ግን ሐምላል እንደዛ ነው ስትል ለምንድን ነው ግን አንቺ የምትጠያት ይሄን ያህል ብሎ ይላታል። አሁን ወደ አታብዛ፣ ወደ ቤት እንሂድ። እናና ትጨነቃለች። በዛ ላይም ደግሞ ለድርጅቱ ስብሰባውን እንዴት ነው የምንነግራቸው አንተ በዚህ አይነት ሁኔታ ውስጥ እያለ ብላ ትለዋለች። አይ እንነግራቸዋለን፣ እኔ ትንሽ እዚህ መቆየት እፈልጋለሁ። አሁን ላይ ጥሩ ሁኔታ ላይ ነው ያለሁትና እዚህ መቀመጥን እፈልጋለሁ ብሎ ይላታል። እሷም እንደዚህማ ከሆነ እኔ እሄዳለሁ። አሁን ዳጊ ምን ላይ ደርሶ ይሆን? እንግዲህ ሰላባቱ መረጃ አለ፣ መኪና ገይቶት ሞቷል የሚለውን ነገር ስለሰማ ነበር ወደዚህ የተመለሰው። ሆኖም አቶ ሌኩም ሰለሱ ነበር የተጨነቀው። እንዴት ብዬ ነው በአይኔ ሰማየው? እኔ እስርን ፈርቼ እዚህ ጋር በህሊና ታስሬ እያለ አቶ ሌኩ እንዳያችሁት እንግዲህ ቀና ብሎ እንኳን ማየት እስኪያቅተው ድረስ ሆኖ ይገኛል። አቶ ሌኩን አሁን ላይ ከባድ ሁኔታ ውስጥ ይገኛሉ። ሆኖም ችግሩንም አውጥቶ ሊናገር አልቻለም። ወይዘሮ ዝናሽም በሐምላን ተሸንፋለች። እሷም እያለቀሰች እንኳን ደጋግማ ይቅርታ ብትጠይቃትም እሷም በፍጹም ይቅርታ አላደረግልሽም፣ ያለውን ነገር ንገሪኝ፣ ሁሉንም ነገር አውርሽኝ እያለቻት ትገኛለች። እንግዲህ ውድ የተከበራችሁ ቤተሰቦቼ አሁን ላይ ኑሐሚ ባለፈው ክፍል ላይ አሁን እሷን የሚጠልፍልኝ ሰው አዘጋጅልኝ እያለ ወንዳጥር እኔ ከዚህ ሄዳለሁ፣ እኔ ከዚህ ከሄድኩኝ እኔ እንዳልጠለፍኳት ያውቃሉና ስለዚህ እሷን የሚጠልፍልኝ ሰው አዘጋጅልኝ ብሎት ነበረ። ሆኖም እሱን ከመታ በኋላ እናናዬም እኔ አልተውም ያንተ እግር ሳይሆን የኔን ልብ ነው የሰበረው እያሉ ይገኛሉ። ሆኖም አሁን ላይ እሷን የሚጠልፋትን ሰው አዘጋጅና ስለዚህ እኔን አይጠረጥሩኝም እኔ አስቀድሜ እሄዳለሁ ብሎት ነበረ። ሆኖም የሚጠልፉት ሰዎች ተዘጋጅተው ወደሷ መተውም ወደ ቤት እየተመለሱ እያለ እሱን ከእንደገና በመደብደብ እሷንም በአሁኑ ክፍል ላይ ጠልፏት ይገኛሉ። እንግዲህ እናናም እዛ ጋር ተጨንቋ ለስራ አይደለም የሄዱት የት ሄደው ነው ጌታ ሆይ ልጆችን ጠብቅልኝ እያለች ትገኛለች። ሆኖም በስተመጨረሻ እንግዲህ ጠልፋት ይዘዋት እየሄዱ ነው። የሰው አለ ብትልና ብትጣራ ሜዳ ስለሆነ ማንም ሰው ሊደርስላትም በአሁኑ ሰዓት አልቻለም። እንግዲህ ተሸክመዋት እየሄዱ እያለ ይገኛል ማለት ነው። ወይዘሮ ዝናሽም እንግዲህ እንዳልኳችሁ በፍጹም አላዞርልሽም ድርጅቱን እያለቻት እንግዲህ ብሩን ግን አስገብታላት ትገኛለች። የተወሰነ ብር ወደ አካውንቷ ውስጥ ካስገባችላት በኋላ ሐምላንም እንዳያችሁት አግኝታው ያለውን ነገር ሲነግራት ነበረ። ምነው ጉራሽን ትነፊ ነበር ተቀይረሻል ሲላት መቀየር ከፈለክ ከኔ መልመድ ይኖርብሃል እያለችውን ብትጎርርበትም በስተመጨረሻ ግን አሁን ሁሉም ነገር ወደኔ እየመጣልኝ ነው፣ ትልልቅ ሚስጥሮች እየወጡ ነው። አምራን አሁን በቃ ሁሉም ነገር ይስተካከልልሻል፣ ሁሉም ነገር ይሆንልሻል እያሏትም ይገኛሉ። እሷም በራሷ እንደዚህ አይነት ነገሮችን እያሰበችና እያወጣች ትገኛለች። አሁን ላይ እንግዲህ እንዳልኳችሁ ኑሐሚን ተጠልፋ ክፍሉ በዚህ ተጠናቋል። ውድ የተከበራችሁ የኔ ቤተሰቦች ከዚህ ክፍል ምን ተማራችሁ? እንግዲህ ወይዘሮ ዝናሽም ያለችበት ይሄንን ይመስላል። ሐምናልም በአሁኑ ሰዓት አሸንፊያለሁ እያለች እየጎረረች ትገኛለች።
አቶ ሌኩም በዚህ አይነት ጭንቀት ውስጥ መናገር የለብኝም፣ እንዴት ነው የምናገረው? በፍጹም አልናገርም እያለ ይገኛል። ካልተናገረ ችግር ውስጥ እንዴት ሆኖ ሊፈታ ይችላል? ይህ ድራማ እጅግ አስተማሪና ተወዳጅ ድራማ ነውና ሁላችንም ሀሳባችንን አስተያየታችንን እያስቀመጥን ከዚህ ድራማ ብዙ ነገርን መማር እንችላለን። በጣም ትምህርታዊ የሆነ ድራማ ነው። ከዚህ ላይ ደግሞ ከዚህ ክፍል ምን ተማራችሁ? ከሁሉም የተማራችሁትንና የወደዳችሁትን ፓርት ኮሜንት ላይ እንድታስቀምጡልኝ ስል በትህትና ጠይቃችኋለሁ። ስለነበረንና እስከዚህን ሰዓትም በትዕግስት ስለምትከታተሉ ሁልጊዜም ደግሞ እያበረታታችሁኝ ስለሆነ ከልብ አመሰግናለሁ። ውድ የተከበራችሁ ቤተሰቦቼ አሁንም ማበረታታችሁ ከጎኔ አይለይ እያልኩኝ እንግዲህ በአዲስና ጠቃሚ በሆነ ቪዲዮ እስክንገናኝ ድረስ ሁላችንም የእግዚአብሔር ጥበቃና ምሕረት ይብዛልን። በየሃይማኖታችን ለሀገራችን እንጸልይ። የእግዚአብሔር ምሕረትና ቸርነቱ ስለበዛልን ነው ዛሬ ላይ የቆምነው። እግዚአብሔርን አምላክ እያመሰገንን መልካም ቆይታ ይሁንላችሁ ማለት ነው። ተባረኩልኝ። ቀናችሁ የተዋበ ደስ የሚል ንዴቱን ወደ ደስታ የሚቀይርላችሁ ስኬታማ የምትሆኑበት አምላካችሁን የምታመሰግኑበት ፈጣሪያችሁን የምታመሰግኑበት ያማረ ቀን የተዋበ ቀን እንዲሆንላችሁ መልካም ምኞቴ ነው። እንግዲህ እናንተ መልካም ምኞታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ደስተኛ እግዚአብሔር አምላክ ያደርጋችሁ። በነገር ሁሉ ተባረኩ። ባሰባችሁት ሁሉ እግዚአብሔር አምላክ ይገኝላችሁ። አሜን በሉና ተቀበሉ። ተባረኩልኝ።